ልብሳችንን የሚጎትቱ በጣም ብዙ ምስኪኖች ሜዳ ላይ የተበተኑ በዚህ ሰዓት መማር ሲገባቸው ትምህርት ሲገባቸው ሜዳ ላይ የወደቁ ሕፃናቶች አሉ። ለነርሱ ዳቦ መግዣ 10 ብር ከልክለን አዝማሪ የምንሸልም ትውልዶች ነን። እናሳፍራለን። ሌሊት ሙሉ አስረሽ ምቹ ነው ውስኪው ሲጨለጥ ጮማው ሲቆረጥ ነው የሚታደረው። ለደሃ ግን አንሰጥም አንተዋችሁም ብለው ቃል የገቡላችሁ ሰዎች አልፈው ትተው ይሄዱ ይሆናል። እግዚአብሔር የመጣ ቀን ግን ያነሳል። ልጅ ስጠን የምትሉ በልጅ ናፍቆት የምትሰቃዩ እኔ እንደውም በቅርብ ቀን በጣም ብዙ ኢትዮጵያውያኖች ናቸው የአቡነ ተክለ ሃይማኖትን አንድ ቪዲዮ ሰርቼ እዚህ ሰሜን ወሎ ሀገረ ስብከት ላይ አንድ ታላቅ ገዳም አለ እና እኔ 16 ዓመት እኔ 9 ዓመት እኔ እና ያክል ዓመት በትዳር ጸንቼ እኖራለሁ። ልጅ የለኝም። የሰው ቤት ሲሄድ ሕፃናትን ሳይ በልጅ ናፍቆት ሰቃያለሁ። አይኔ ሕፃናትን ሳይ አይኔ በእንባ ይሞላል። ሳራን ያሰበ እግዚአብሔር እንዲያስበኝ ጸልዩልኝ ይላል። እግዚአብሔርና ጸጋ ዛብን አስቦ ተክለ ሃይማኖትን የሰጠ ከ30 ዓመት ጥያቄ ከ30 ዓመት ጸሎት በኋላ ስምዖንና አቅሌስያን አስቦ ገብረ መንፈስ ቅዱስን የሰጠ እግዚአብሔር ፍሬ ብሩክና ዮስቴናን አስቦ ሀብተ ማርያምን የሰጠ እግዚአብሔር ኤልሳቤጥን አስቦ ዮሐንስን የሰጠ እግዚአብሔር ሐናን አስቦ ሳሙኤልን የሰጠ እግዚአብሔር እኛንም ልጅ እንዲሰጠንና እግዚአብሔር በእኛ እንዲመሰገን ብለው የሚናገሩ ሰዎች አሉ። በተዘጋው መምጣት ይችላል። እግዚአብሔር ናችሁ ተነሱ፣ ከክፋት ወንበር ተነሱ፣ ከዝሙት አልጋ ተነሱ፣ ከርኩሰት ላይ ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት እግዚአብሔር ከማይከብርበት የክፋት ወንበር ላይ ተነሱ። አንዳንዶቹ ለምደውታል። እኔ እንኳን በዚህ አካባቢ አላውቅም። ወደዚህ እኔ ወደ መጣሁበት አካባቢ ላይ የኔ ሔዋን አልተፈጠረችም የሚል ቀብራራ ሰው አይጠፋም። የኔ ሔዋን ሴቷን ደግሞ የኔ አዳም ገና ነው መሰለኝ የሚል ሰው አለ። ውሸት ነው። ኮሌታችሁን እንዳትጨርሱ አላፊና አግዳሚን በማየት በማማተር ይኸውላችሁ በምኞት ትቃጠሉ ከሆነ ነው እንጂ ትዳር የሚገኘው አላፊና አግዳሚ በማየት ሳይሆን ወደ ሰማይ በማንጋጠጥ ብቻ ነው። ወደ ማን የተመረጠችዋን አንዳንዶች ወደ እግዚአብሔር መጥተው እንደው አንዳንድ ስዕል ስለው ለእግዚአብሔር ይነግራሉ። እኔ ማግባት የምፈልጋት ሴት ይሄ ነው ብሎ እንደዚህ ያስቀምጣሉ። መስፈርት አላት ሴቷም ወንዱም መስፈርት አለው። ጥሩ ነው። ከመስፈርታችሁስ ግን አንዱ እግዚአብሔር አለው ወይ? ግን አይደለም። አያችሁ፣ እግዚአብሔር አለው ወይ? ምን አለው ትላላችሁ? እንደው ለንባላ እኮ ነው ዘንድሮ። አሁን ሰው ሁሉ ሊበላ ነው የሚገባው። በጎደለ መሙላት ሳይሆን በሞላበት መፍሰስ የሚወድ ሰው ነው ያለው። ታውቃላችሁ አይደል? ምን አላት? ምን አለው? እንዴ ልትበሉት ነው? እንደምትበሉ ልትበላት ነው? ልትበያት ልትበዩ ነው? ይሄው አሁን ምን ባለው ብቻ አነሰንተም። እግዚአብሔር ከሁላችን ጋር ይሁን። በደንብ አሜን በሉ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ትዳር የሚገኘው ወዴት? በማንጋጠጥ ነው። ሰውየው ቤተክርስቲያን መጣና እንዲህ ብሎ ጸለየ አሉ። እግዚአብሔር ሆይ ትዳር ፈልጋለሁ፣ ሚስት ስጠኝ አለው። ምን ስጠኝ? ቶሎ ብላችሁ ያላገባችሁ እጃችሁን አሳዩ። ወንዶች ብቻ ወንዶች ወሎ እንደው ዛሬ ነው እንደው ዛሬ የትዳር በር ይከፈታል። አትሳተሉ። ሕፃናት እንዳታነሱ በሕግ አምላክ ከፍ አድርጉ። አዎ ወሽ እግዚአብሔር ይስጥልን። ሴቶቹ ምን ነው ዞር ዞር አላችሁ ወደ እነሱ። እናንተ ደግሞ አንሱ ቶሎ ብላችሁ ቶሎ ከፍ። እናንተ እንዳታዩ እናንተ በሩ አንሱ። እናንተ ከፍ ከፍ። አቤት አቤት። ይሄ ሁሉ ሳገባ ነው ወይንስ እጃችሁ እንደዚህ ቻርጋችሁ ነው? ድምጽ ታቀበው ማለት ከፍ አድርጉልኛ። እንደዚህ የተባረከውን ይስጣችሁ፣ ለእናንተም የተመረጠችዋን ይስጣችሁ። እና ይገርማል። ሚስት ስጠኝ አለው እግዚአብሔርን። መስጠት ይችላል አይችልም? ይችላል አይችልም? ይኸው ሚስት ስጠኝ ካለ በኋላ እንዲህ አለ። አይኗ እንደ ባውዛ የሚያበራ አለ። እንደምን የሚያበራ? ይሄ ሰው እየጨለሙበት ነው። ቀጥሎ እንዲህ አለ። አፍንጫዋ እንደ ፍሎረሰንት ቀጥ ብሎ ይቆማል። አቤት እግዚኦ። ቀጥሎ እንዲህ አለ። ጸጉሯ ከትከሻዋ ላይ አለ። ቀጠለና እንዲህ አለ። ቁመቷ እንደ ዝግባ ይሆናል። እንደኔ አይነታቸው አይፈልግም ማለት። ቀጥሎ እንዲህ አለ። ጥርሷ እንደ በረዶ ነጭ ሆነ አለ። አቤት ሊዮናርዶ ዳቪንቺ እንኳን ሞናሊዛ እንደዚህ አድርጎ ይሳል አይመስልኝም። ሰማችሁኝ አይደል? ቆንጆዋን ብታገቡ ጥሩ ነው። መልክ ስትመርጡ ከውስጥ የሆነውን ውበት አታችሁ እየተጨነቃችሁ ናችሁ አይደል? ከላይ ያለውን ውበት አይታችሁ ውበቱን ከን ያገኘው ቀን ባደጋ በሆነ ነገር የተበላሸ ቀን ትጠሏቸዋላችሁ።
እና ይገርማል። እንዲህ ብሎ እግዚአብሔር ነገረውና ከጸሎቱን ጨርሶ ሊነሳ ሲል እግዚአብሔር እንዲህ አለው፣ ልጄ የምትፈልጋት ሴት ደጅ ላይ አለችልህና ተቀመጥ አለ። አቤት! የዛሬው ደግሞ በፋክስ ነው፣ ፈጥኖ ነው የደረሰው የጸሎት። በጣም ተገረመ። እንደ ዛሬም አይነት ጸሎት ፈጥኖ ደርሶልኝ አያውቅም ብሎ የሚፈልጋትን ሴት ከደጅ ላይ ሊቀበላት ወጣና ቆመ ደጅ ላይ እና አንዷ መኪና ይዛለች። በጣም መልካም የምትባል ሴት ናት። ስትመጣ የኔ ጌታ እቺን አርጋታ እቺ ትሁን በቃ እቺ መሆን አለባት እያለ ሲጠብቅ ወረደች። አሁን ወደ እኔ ልትመጣ ነው ማለት ነው ብሎ እጁን ዘርግቶ ይጠብቃል። እሷ መጣችና ቤተክርስቲያን ሰላም ለኪ ቅዱስ ቤተክርስቲያን አምሳለ ኢየሩሳሌም ተሳልማ ጸሎት አርጋ ደግሞ ቦርሷን ከፈት አረገችና ሙዳይ ምጽዋት ውስጥ ብር ሰጣ። አው ተሳልማ ስትመለስ ምን ነው የኔ ጌታ ደጅ ላይ ናት ብለኝ የመጣችሁ እኮ ትታኘደች የመጣችሁ እኮ አለፈችኝ አለ። አያልፋችሁም መድኃኒዓለም አይዟችሁ። የሰማችሁኝ ነው። እና እንደዚህ ብሎ ጸለየ። ምን አለው እግዚአብሔር? ምን ነው የኔ ልጅ ሰማዩን ታያለ፣ ልጅቷ እኮ አጠገብህ ነች፣ ጎንበስ ብለህ ፈልጋት አለው። ደነገጠና ዞር ሲል እንዴት አይነት መልካም ሴት፣ እንዴት አይነት ቆንጆ ሴት፣ ግን በእግሯ መራመድ ማትችል ሽባ፣ ግን አይናማ ሴት ጠይቋል፣ ግን አይነ ስውር ናት። ውበቷ ግን ይሄ ተብሎ የማይነገርላት ይሄ ቀረሽ የማይሏት ውብና ቆንጆ ሴት ለምጽዋት ተቀምጣለች። ምን ነው መድኃኒዓለም አይናማዋን ስጠይቅ አይነ ስውሯን የምታሳየኝ፣ በእግሯ የምትራመዷን መኪና ይዛ የምትመጣዋን ስጠብቅ ምን ነው በእግሯ የማትራመዷን ሽባዋን ይቺንማ አንተ መለፋት ብሎ ተወ። እግዚአብሔር ግን ያልፈናል። ንገሩኝ እንጂ ይኸውላችሁ ዳቦ ራበን እያሉ በየመንገዱ ቀሚሳችንን ልብሳችንን የሚጎትቱ በጣም ብዙ ምስኪኖች ሜዳ ላይ የተበተኑ በዚህ ሰዓት መማር ሲገባቸው ትምህርት ሲገባቸው ሜዳ ላይ የወደቁ ሕፃናቶች አሉ። ለነሱ ዳቦ መግዣ 10 ብር ከልክለን አዝማሪ የምንሸልም ትውልዶች ነን። እናሳፍራለን። ሌሊት ሙሉ አስረሽ ምቹ ነው። ውስኪው ሲጨለጥ ጮማው ሲቆረጥ ነው የሚታደረው። ለድሃ ግን አንሰጥም። አያችሁን? እለፋት አለው። ሽባ ስለሆነች እለፋት አለው። አይን ስለሌላት የእናንተ ምርጫና የእግዚአብሔር ሐሳቡን አያችሁት? እንዲህ ያለው በነብዩ ሰማይ ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እንዲሁ የራቀ ነው አለ። እናንተ የምትጠይቁት ጥያቄ መቼ ሆኖ ያውቃል? ጥያቄያችን እኮ ልክ አይደለም። እና እግዚአብሔር ተዋት እቺንም አንተም እለፋት አለው። ምን በላት? ከኔ ጋር ናችሁ እናቶች? 20 ደቂቃ ሞላ። ምን በላት? እለፋት አለ። መድኃኒዓለም ግን እንደዛ አለ። የሰማችኝ ነው። አንተ ታልፋት ይሆናል። የጎደላት ነገር አለ ብለህ ልታልፋት ትችላለህ። የጎደለው መሙላት የምችለው ግን እኔ ነኝ። አይንህ እያየ አንድ ተአምር ተመልከት አለው እግዚአብሔር። ወዲያውኑ ያቺ ሽባ ሆና በሰው ትከሻ ምጽዋት ፍለጋ የመጣችዋ ሴት እግዚአብሔር በተአምራት ሽባ የነበሩ ልምሾ የነበሩ እግሮቿን አጽንቶላት በዛ ሰው ፊት ለፊት አቆማት። ጠፍቶ የነበረው አይኗ ሰው ሳይነካት በራላት። በዚህ ሰዓት እግዚአብሔር እለፋት አለው። እሱ ግን እግዚአብሔር ግን አላለፋትም። ስለዚህ ወገኖቼ የሆኑ ሰዎች አልፈዋችሁ ሄደው ይሆናል። ተስፋ የሰጧችሁ ሰዎች አንተዋችሁም ብለው ቃል የገቡላችሁ ሰዎች አልፈው ትተው ይሄዱ ይሆናል። እግዚአብሔር የመጣ ቀን ግን ያነሳችኋል። እግዚአብሔር በጨለመው በኩል ብርሃን ይሆንላችኋል። በፈረሰው ቅጥራችሁ ላይ ሙሉ ሆኖ መቆም ይችላል። የልጅ በር የተዘጋባችሁም ትኖራላችሁ። የምን በር አልኳል? የምን በር? የልጅ በር። ልጅ ስጠን የምትሉ በልጅ ናፍቆት የምትሰቃዩ እኔ እንደውም በቅርብ ቀን በጣም ብዙ ኢትዮጵያውያኖች ናቸው። የአቡነ ተክለ ሃይማኖትን አንድ ቪዲዮ ሰርቼ እዚህ ሰሜን ወሎ ሀገረ ስብከት ላይ አንድ ታላቅ ገዳም አለ እና እኔ 16 ዓመት እኔ 9 ዓመት እኔ እና ያክል ዓመት በትዳር ጸንቼ እኖራለሁ። ልጅ የለኝም። የሰው ቤት ሲሄድ ሕፃናትን ሳይ በልጅ ናፍቆት ሰቃያለሁ። አይኔ ሕፃናትን ሳይ አይኔ በእንባ ይሞላል። ሳራን ያሰበ እግዚአብሔር እንዲያስበኝ ጸልዩልኝ ይላል። እግዚአብሔርና ጸጋ ዛብን አስቦ ተክለ ሃይማኖትን የሰጠ ከ30 ዓመት ጥያቄ ከ30 ዓመት ጸሎት በኋላ ስምዖንና አቅሌስያን አስቦ ገብረ መንፈስ ቅዱስን የሰጠ እግዚአብሔር፣ ፍሬ ብሩክና ዮስቴናን አስቦ ሀብተ ማርያምን የሰጠ እግዚአብሔር፣ ኤልሳቤጥን አስቦ ዮሐንስን የሰጠ እግዚአብሔር፣ ሐናን አስቦ
ሳሙኤልን የሰጠ እግዚአብሔር እኛንም ልጅ እንዲሰጠንና እግዚአብሔር በእኛ እንዲመሰገን ብለው የሚናገሩ ሰዎች አሉ። በተዘጋው መምጣት ይችላል እግዚአብሔር። የተዘጋባችሁ የልጅ በር ከሆነ መድኃኔ ዓለም የተባረከና የተመረጠ ልጅ ሰጥቶ ልጅ ያስታቅፋችሁ። አሜን በሉ እንጂ። አንዳንድ ጊዜም ደግሞ መንፈሳዊ በረከቶቻችሁ በሰው የተቀማባችሁ በጠላት የተነጠቃችሁ ሰዎች ትኖራላችሁ። ለጊዜው ነው። በሰዓቱ ግን እግዚአብሔር የተበተነውን ወደ እጃችሁ ይሰበስባል። ከእጃችሁ ያመለጠን ወደ እጃችሁ ያመጣላችኋል። ይሰማ ሰዓት ከጨረስኩ ነገር አባቶች እግዚአብሔር ከሁላችን ጋር ነው። በጣም በተጨናነቀ በተጣበበ ሰዓት ነው የወጣሁትና ለዚህ ነው በጣም እየጮኩና በፍጥነት የምናገረው። እግዚአብሔር ከሁላችን ጋር ይሁን እና እነዚህ ሁሉ በሮች ለኛ የሚያስፈልጉን ናቸው። ነው ቅዱስ ዮሴፍን ታውቁታላችሁ። በብሉይ ኪዳን ዮሴፍ በአባቱ ቤት የተወደደ በወንድሞቹ ዘንድ ግን የተጠላ ነው። ታሪኩን ለእናንተ ተወላችኋለሁ። አንድ ማወቅና ማስረዳት የፈለግኩት ነገር ስላለ ነው። ዮሴፍ ወደ ወንድሞቹ በሄደ ሰዓት ወንድሞቹ ምክር መክረው ጠብቀውት እንደነበረ ለዚህ ታሪክ እንግዳ አይደላችሁ። ዮሴፍ በእኛ ላይ ይነግስብናል፣ የበላይ ይሆናል፣ ከፍ ከፍ ይላል ብለው በዚህ የተነሳ ዮሴፍን እንግደለው ብለው ወንድሞቹ ተመካከሩበት ይላል። ወንድሞቹ ግማሹ በግድያው ግማሹ ደግሞ አይ የእናታችን ልጅ ነው፣ ስጋችን ነው፣ ለምን እንገድለዋለን? ከምንገድለው ባሪያ አድርገን ብንሸጠው ብለው በዚህ ተስማምተው እንደነበረ ታሪኩን ታውቃላችሁ። ለእናንተ ልተውላችሁ። ዮሴፍ ስንቅ ይዞ ወደ ወንድሞቹ ሄደ። ለወንድሞቹ እንጀራ ይዞላቸው ሄደ። እነሱ ሞት ደግሰውለት ጠበቁ። እንዲህ የሆኑባቸዋል ሰዎች። አንዳንድ ቀን እንጀራ የሆናችሁላቸው ሰዎች ጉድጓድ ይቆፍሩላቸዋል። እናንተ ቤት ተጠልለው የኖሩ እናንተ ገንዘብ እየሰጣችሁ የከፈላችሁ ያስተማራችኋቸው ሰዎች በጠላትነት ሊነሱባችሁ ይችላል። ዮሴፍ አገር አማን ነው ብሎ ወደ ወንድሞቹ ሄደ። ወንድሞቹ ምክር መክረዋል። እንደመጣ ናፍቋቸው ነበረ። ሊያቅፋቸው እጁን ሲዘረጋ ወደ ጉድጓድ ጣሉት። ዓይኑን አሰሩ። ዮሴፍ ምን እያደረጉ ነው ወንድሞቼ ይላል። የሚሆነውን ነገር አያውቅም። ቀሚሱን ቀደው ጠቦት አርደው ደም ነክረው አባቱን ሞቷል፣ ልጅ ርምህን አውጣ አውሬ በላው ብለው ሊናገሩ ይሄንን ግፍ በዮሴፍ ላይ ያደረጉ። ዮሴፍ ወደማያውቀው ሀገር ተሸጠና ሄደ። አንድ ልነግራችሁ የፈለግኩትን ነገር አለ። ዮሴፍ ወንድሞቹ ሲሸጡት ዓይኑን አስረውት ነበር። ምኑን አስረው ወዴት እንደሚሄድ እንዳያውቅ የሄደበትን መንገድም አይቶ ተመልሶ እንዳይመጣ ዓይኑን አስረውት ነበረ። እስቲ ከኔ ጋር እግዚአብሔር ግን በሉላችሁ በማያየው ዓይኑ በኩል ያይለት ነበረ። ዮሴፍ ወዴት እንደሚሄድ አያውቅም። እግዚአብሔር ግን ያይለት ነበረ። እግዚአብሔር ወዳየልን ስፍራ መሄዳችን አይቀርም። እኛ ወዳየነው አይደለም፣ የኛ መንገድ ትክክል አይደለም። እግዚአብሔር ወዳየላችሁ መድረሳችሁ አይቀርም። ስለዚህ ዮሴፍ ይገርማል። እግዚአብሔር በማያየው ዓይኑ በኩል እያየው ነበር። እግዚአብሔር ያላየውን ሀገር ያይለት ነበር። እስቲ እግዚአብሔር በሉ። ያላየውን ሀገር ያይለት ነበረ። ያላሰበውን ስልጣን አይቶለት ነበረ። አያችሁ፣ ዮሴፍ ግብጽ ሲደርስ ዓይኑ ሲገለጥ፣ ዓይኑ የተገለጠው የአበባ ምንጣፍ ላይ ነው። በጫካ የታሰረ በጉድጓድ የታሰረ ዓይኑ ሲገለጥ ቤተ መንግስት ተገለጠ። የገፊ ጥቅሙ ይሄ ነው። ዓይናችሁን ያስራሉ፣ በራችሁን ይዘጋሉ፣ የሆነ ነገር ይዘጉባችኋል፣ የሆነ ድንጋይ ያስቀምጡባችኋል፣ እንጀራ እንዳትበሉ፣ ሀገር ጥላችሁ እንድትሄዱ የሆነ ነገር ጠላት ይመክርባችኋል። የገፊ ጥቅሙ እንዲህ ነው። ሲገፋችሁ ለካስ እግዚአብሔር ወደ እንጀራችሁ ነው የሚገፋችሁ። ጠላት ሊጥላችሁ ነው የሚገፋው። እግዚአብሔር ግን ለጥቅማችሁ ብሎ የሚከፍተው በር አለ። ወንድሞቹ ጠላት ሆነው በዮሴፍ ላይ ግፍ ሰርተው ዮሴፍ ዓይኑን አስረው ሸጠውት ነበረ። እግዚአብሔር ግን ለሸጡት ለወንድሞቹ የሚሆን አንድ የበረከት በር ከፍቶል ነበር። እግዚአብሔር የሆነ የበረከት በር ይክፈትላችሁ። የተነሳንበት የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ታነቡ እንዲህ ይላል። ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ካለ በኋላ የቅዱስ ዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ አሰረው ይላል። ማንን አሰረው? ይኸውላችሁ ዛሬ ሰው ለማስደሰት ብለው ባለጠጎች መካከል ያሉ ሰዎችን ታዘቧቸው።
ሳቃቸው ሳይመጣ የሚስቁ እየዋሸ ያለ እውነት ብለው የሚያወሩለት አይደል? እና እንዲህ አይነት በማስመሰል ያሉ ሰዎች አሉ። ብፁዕ አቡነ ሽኖዳ ሳልሳዊ ቢ ዩርሰልፍ የሚል መጽሐፍ ነበራቸው። ራስን ስለመሆን አዎ ክርስቲያን ራሱን መሆን ራሱን መምሰል አለበት። ራሳችሁን ፈልጋችሁ አግኙት። በጣም ብዙዎቻችን በማስመሰል ነው ያለነው እና ይገርማል። አይሁድን ደስ ለማሰኘት ጴጥሮስን ጨመረና አሰረ። ከማርቆስ እናት ቤት ተሰብስበው ከሚጸልዩበት ከዛ ቤት አውጥቶ ጴጥሮስን ወደ እስር ቤት ወሰደው። ይሄን ልንገራችሁና ትምህርቴን እጨርሳለሁ። ጴጥሮስ በአራት ፈረቃ የሚጠብቁ ወታደሮች ተመደቡበት። በስንት ፈረቃ? እቺን ያዙልኝ። በስንት ፈረቃ? በአራት ፈረቃ። ሁለት ወታደሮች ደግሞ ተመደቡበት። ስንት ወታደሮች? ሁለት ወታደሮች እንዳይተኙ እንዳያንቀላፉ በአራት ፈረቃ ነው የሚጠብቁት። ድካም ሲሰማቸው ሌላ ተቀያሪ ይመጣል። እንዲህ ያሉ ይጠብቁታል። እስር ቤቱ 3 መዝጊያዎች አሉት። እንዲህ ያለ ጨለማ ቤት ነው። ይሄ አልበቃ ብሎ ጴጥሮስ እጁም ታስሯል፣ እግሩም ታስሯል። ምኑም ታስሯል አልኩኝ? ጠላት ማሰር የሚችለው እጅህን ነው፣ እንዳትሰራ። ጠላት ማሰር የሚችለው እግርህን ነው፣ እንዳትንቀሳቀስ፣ እንዳትራመድ፣ አልፈኸው ጥለኸው እንዳትሄድ። እግዚአብሔር ግን ይፈታል። እስቲ እግዚአብሔር ይፈታል በሉ። የአስማተኛን እስራት እግዚአብሔር ይፈታል በሉ። እስቲ እግዚአብሔር ይፈታል በሉ በደንብ። ማን ይፈታል? ምቀኛ ያሰረው ማን ይፈታል? ተንኮለኞች ያሰሩትን ማን ይፈታል? ዓለምና ጠንቋይ ያሰረውን ማን ይፈታል? ክብር ለሚፈታን አምላክ ለመድኃኔዓለም ይሁን። ይፈታናል፣ ከታሰርንበት ይፈታናል። እና ጴጥሮስ እጁ ታስሮ እግሩ ታስሮ አንድ ቤት ከቆለፉበት አይበቃም። ግን ጠላት እኮ ያውቃል አንቺን ለጊዜው ያስርሻል እንጂ አንቺ የምታመልኪው መድኃኔዓለም ጠዋትና ማታ በቤቱ ደጅ የምትጠኙ መድኃኔዓለም አንድ ቀን መጥቶ እንደሚፈታሽ ያምናል። ጠላት ያውቃል እንደምንፈታ፣ እኛ ጌታ ከየትኛው እስራት እንደሚፈታ፣ ከዘላለም ሞት ያስመለጠ ጌታ እንዳለ እንኳንስ ከአስማተኛ እስራት። ልብ አድርጉ። ጴጥሮስ ተቆለፈበት። ንጉሡ ትእዛዝ ሰጥቷል። የመቶ አለቃ የቁልፉን ይዟል። በአራት ፈረቃ ወታደሮችን ያስገባል። ጴጥሮስ ተስፋ ቆረጠና የዛን ቀን መውጫ በሌለበት እስር ቤት ነው ያለሁት አለ። ክርስቲያኖች ተስፋ እንዳቆርጡ መውጫ የሌለበት እስር ቤት አይደለም የታሰሩ። እግዚአብሔር እንዲህ ብሎ ተጽፏል፣ ትፈተኑ ዘንድ የማይፈቅድ እግዚአብሔር ከፈተናው ጋር መውጫውን ያደርግላችኋል። መውጫውን ያደርግልን እግዚአብሔር። እና ይገርማል። ጴጥሮስ ከሌሊቱ በአራተኛው ፈረቃ ሊነጋጋ አካባቢ ጴጥሮስ ተኝቶ እያለ በጣም ተስፋ ስትቆርጡ አንዳንድ ጊዜ ጸሎታችሁን ትታችሁ ትተኛላችሁ። የታል መልሴ? ይሄው ስንት ዓመት እየጨቀጨኩ ስንት ገዳም እየዞርኩ ስንት ጸበል እየተጠመቁ ስንት ጸሎት እያስጸለይኩ ስንት አባቶች ጋር እየደረስኩ የታለ እግዚአብሔር ዝም ብሎኛል ብላችሁ ተስፋ ቆርጣችሁ የዛን ቀን ዳዊትህን ትተህ ዳሴ ማርያምን ትተህ መዝገበ ጸሎቱን ከድናችሁ የተኛችሁ ቀን እግዚአብሔር በድካማችን የሚራራ ጌታ አለን ተብሎ እንደተጻፈ ሊደግፍ ይመጣል መድኃኔዓለም። ሊያበረታ ይመጣል እግዚአብሔር። ሊያቆምሽ ይመጣል እግዚአብሔር። ንባሽን ሊጠርግልሽ ይመጣል መድኃኔዓለም። ተስፋ የቆረጥክበት ሌሊት መድኃኔዓለም እንደገና አዲስ ምዕራፍ ሊከፍትልህ የተዘጋውን ከፍቶ አንተን ሊያሻግርህ መድኃኔዓለም ይመጣል። ዛሬ ይምጣልን መድኃኔዓለም። ነገራችንን ሊለውጥ ዛሬ ይምጣልን መድኃኔዓለም። የተቆለፉትን ሊከፍትልን መድኃኔዓለም ዛሬ ይምጣልን። ከጠላት እስራት ሊያስመልጠን ዛሬ ይምጣልን። ይገርማችኋል፣ የዛን ሌሊት ወደ ጴጥሮስ አንድ መልእክተኛ ተልኳል። ሰው አይደለም፣ በዋስ መብት ሊፈታ ወይም ደግሞ በጴጥሮስ በማርቆስ እናት ቤት የነበሩት ሌሎች የጴጥሮስ ወንድሞችም አይደሉም። ጴጥሮስን ለማስፈታት የመጣ ግን የጌታ መልአክ ነው። እንዲህ ብሎ ይላል፣ የጌታ መልአክ ይላል። በማርያም ከኔ ጋር በሉ፣ የጌታ መልአክ በሉ። በደንብ ጮክ ብላችሁ ይሄንን መልአክ የምትወዱ ከሆነ የጌታ መልአክ በሉ። ሌሊት በእስር ቤት ውስጥ ገባ። የጌታ መልአክ ሌሊት በተጨነቃችሁበት ጎጆ ውስጥ ይግባላችሁ። የሚፈታው መልአክ ሚካኤል ይምጣላችሁ። የሚፈታው ገብርኤል ይምጣላችሁ። የሚፈታው ሩፋኤል ይምጣላችሁ። የሚፈታው መልአክ ይመጣል። አንድ ቀን ከስራታችን የሚፈታን መልአክ እግዚአብሔር ወደ ልመናችሁ ሲመለከት የሚፈታ መልአክ ይልክላችኋል። ምን የሚል መልአክ? በመድኃኔዓለም የሚፈታ መልአክ ይልክልናል። በሉስ ጴጥሮስ ግን ተኝቷል። ምን ብሏል?
የደከመን ቀን የሚያግዝ ይላካል። አያችሁ፣ የሚያበረታው መልአክ ይመጣል። ደክሞታል፣ ተስፋ ቆርጧል፣ ተኝቷል። ጴጥሮስ ጎድኑን መታ አደረገው። መልአኩ በሩ እንደተዘጋ ገብቷል። የተዘጋባችሁ ነገር ላይ ሚካኤል ይግባላችሁ። ቅዱስ ሚካኤል የጌታ መልአክ፣ የሚፈታው መልአክ። በደንብ አድርጋችሁ አመስግኑት። በደንብ ካመሰገናችሁ እና ይገርማችኋል፣ ጎድኑን መታው። ወታደሮቹ ግን አልተኙም ነበረ። የተኛው ጴጥሮስ ነው። ጠላት አይኑ እያየ ሚካኤል ጴጥሮስን ሊያወጣ መጣ። ጠላቶቻችሁ አይናቸው እያየ እናንተን ከነደደ እሳት ጎትቶ የሚያወጣው ሚካኤል ይመጣል። ጠላት አይኑ እያየ የተቆፈረ ጉድጓድ ሊደፍንላችሁ ገብርኤል ይመጣል። የታመነው መልአክ እግዚአብሔር ልኮ ሲመጣ እስመ ለመላእክቱ የዝዞ መንት ያካረል ያለው መላእክቱን እኮ ስላችን ነው ያዘው። ጠላት ያስቀምጠውን ድንጋይ ከመንገድሽ ሊያነሳ የሚላክ መልአክ አለ። አያችሁ፣ መልአኩ መጣ። ጠላት ግን ያል ማንህ አላለው። ከየት መጣ አላለው። ቤት ገባህ አላለው። ሚካኤል ከመጣ ጠላት መናገር አይችልም። ጠላት መብት የለውም። ጠላት ስልጣን የለውም። ስልጣኑ ይቀማል። የዲያብሎስ ስልጣን አው ቀድሞ አስጨናቂያችንን ረግጦ ያስጨነቀልን መልአክ ሰናይ ለሰብ ወታዛዚ ለሕዝብ ወውእቱ ሩቀ መዓት ወብዛ ምሕረት ሚካኤል ውእቱ ስለሳው ሰናይ ለሰብ በሉ ሲላት ከኔ ጋር ሰናይ ለሰብ በሉ ወታዛዚ ለሕዝብ ለሰው መልካም እስቲ በሉ ድገሙ። ለሰው መልካም በሉ ለሕዝብም ታዛዥ ከመዓት የራቀ ለምህረት የሚላክ ሚካኤል ነው። ክብር ምስጋና ለመድኃኔዓለም። ይሄ መልአክ ይላካል። ይሄ መልአክ ሲመጣ ካላችሁበት ከኑሮ ሸለቆ ትወጣላችሁ። አያችሁ፣ ጴጥሮስ ጠላት እያየ ነው። ጦርና ጋሻ ያዙ ወታደሮች አይናቸው ያያል፣ ቁልጭ ቁልጭ ብለዋል። ግን ምን አለው? መታ አደረገውና ጴጥሮስ ፈጥነ ተነሳለው። እኔም ዛሬ እላችኋለሁ ፈጥናችሁ ተነሱ። ከክፋት ወንበር ተነሱ፣ ከዝሙት ዋልጋ ተነሱ፣ ከርኩሰት ላይ፣ ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት እግዚአብሔር ከማይከብርበት የክፋት ወንበር ላይ ተነሱ። ተነሳለው ጴጥሮስ በቃ ተነስ አለው። በቃ ሚካኤል ሲመጣ ያንተንም ነገር እንዲያነሳልሃል ያንሳላችሁ። ነገራችሁ መሬት ላይ ወደቀ ተነስ ይላል መልአኩ። የሚያነሳ መልአክ እስቲ የሚያነሳ መልአክ በሉ እስቲ። እንደው በማርያም ሚካኤል የሚያነሳ ነው። ሚካኤል ደግፎ ያንሳችሁ። የባህራንን የሞት ደብዳቤ በሕይወት እንደቀየረ ሞታችንን በሕይወት ይለውጥልን። ደብዳቤያችንን ሊቀድልን የመልአክ ይምጣልን እና በቃ ተነሳለሁ። ከዛ እኔ ቀድማለሁ አንተ ትከተላለህ። ምን እላለሁ? እኔ ምን እላለሁ አለ። በቃ ጠዋት ወጣችሁ በሰላም ወጣችሁ የምትገቡት ጠንቃቆች ስለሆናችሁ ጸሎተኞች ስለሆናችሁ ሳይሆን የሚቀድም መልአክ ከፊታችሁ ስለሄደ ነው። ሚካኤል ዛሬ ከመንገዳችሁ ይሄድላችሁ። ሁሉ ጊዜ ዘወትር በመንገዳችሁ ይሄድላችሁ መልአኩ። ይገርማል። ቅዱስ ሚካኤል አቤት ጴጥሮስን ይዞት ሊወጣው ተከተለኝ አለ። እሱ ካልቀደመማ በጠላት እንያዛለን። አያችሁ፣ ቅደም ማለት ነው። ጠዋት ተነስታችሁ ቅደምልኝ በሉት። ቅደም አሁን ቅደም አለ። መልአኩን መከተል ሲጀምር ሁለቱን በር አሳልፈው ስንቱን በር ሶስተኛው በር ግን ወደ ከተማ የሚያወጣ በር ነበረ። የብረት መዝጊያ ነበረው። ትልቅም ጋን ተቆልፎ ነበረ። ታዲያ በተዘጋ የገባ መልአክ ሚካኤል ቁልፍ ሰብሮ የሚወጣ መሰለ እንደ ወንጀለኛ። ጋኑ እንዳለ ቁልፉ እንዳለ ጴጥሮስን በተዘጋ ይዞት ሊወጣ ይችላል። ግን ወደ በሩ ሚካኤል ሲጠጋ በሩ ራሱ አውቆ ተከፈተላቸው ይላል። ሚካኤልን ያውቃል። የተዘጋቢ በር ላይ ሚካኤል ላና ቆምልኝ በለው፣ መልአኩ ቆምልኝ በለው። አያችሁ ወገኖቼ፣ በሩ ራሱ ሴንሰር አልተገጠመለት። ሴንሰር የለውም በሩ፣ የብረት በር ነው። ታውቃላችሁ፣ ሴንሰር ያላቸው በሮች ጋር ዝም ብላችሁ የምትጠጉት አይደለ? አሁን ትልልቅ መስሪያ ቤቶች ወይም ትልልቅ ሆቴሎች ስትሄዱ ወደ በሩ ስትጠጉ ወይም ኤርፖርቶች ላይ ታያላችሁ አይደል? ወደ በሩ ትጠጋላችሁ። በሩ ምን ይላል? ራሱ ምን ይላል? ይከፈታል። አሁን ግን ይሄ የብረት በር ምንድነው ሴንስ ያደርገው ካለ በሩ ራሱ ማንን አውቆታል እያለ ነው። አቤት ሚካኤልን አውቆት መልአኩ እንደሆነ አውቋልና ተከፈተ። ጴጥሮስን ይዞት ወጣ። ጴጥሮስም ደግሞ በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ይደረግ ነበረ። ዛሬ ለታሰሩ ብዙ ወጣቶች ቤተ ክርስቲያን ትጸልያለች። ለጠፉ ወገኖቿ፣ ለተጣሉት እርቀ ሰላም እንዲወርድ፣ ለመስማማት እንዲሆን ቤተ ክርስቲያን ጸሎት ታደርጋለች። ጴጥሮስ ቀጥታ መልአኩ ሲለየው ከእስር ቤት ይዞት የወጣው መልአክ እንደሆነ አላወቀም። ህልም የሚያይ መስሎት ነበረ። የሰማችሁ ነው። ህልም ነው እንጂ ነው ወጥቻለሁ አላለም። አላመንም። ሄደና በሌሊት በራቸውን አንኳኳ ይላል።
ጴጥሮስ በቀን የታሰረው በቀን የታሰረ ደግሞ የሚፈታው በቀን ነው። በቀን የታሰረ እንዴት በሌሊት ይመጣል? በቀን የታሰረባችሁን ነገር ሚካኤል ሌሊት ላይ ይፍታላችሁ። በቀን የታሰረባችሁ በቀን የተቋጠረባችሁን ነገር ሁሉ ይፈትላችሁ መልአኩ። እና ይገርማል። በሩ ሲንኳኳ አንድ የቤት ሰራተኛ አለች። በሩ ልትከፍት ስትሄድ የጴጥሮስን ድምፅ ሰማች። አረ በሩን መክፈት ትታ ከደስታዋ ብዛት የተነሳ ወደ ኋላዋ ተመለሰችና ጴጥሮስ በር ላይ ቆሟል አሉ። አይሆንም፣ ጴጥሮስ በቀን የታሰረው በቀን የታሰረ በሌሊት አይፈታም፣ እንዴት ይሆናል ብለው እንዲህ አሉ። ምናልባት አሉ የጌታ መልአክ ይሆናል አሉ። ማን ይሆናል? ሌሊት በራችሁ ቢንኳኳ እናንተ ሌባ ይሆናል። በል ተነስ ባቴ ይዘህ ነው የምትሉት ባሎቻችሁ አይደል? በል ተነስ አባቴ አንተ እንዴ አንበሳይ በል ይዘህ እንግዲህ አንተ የወንዶቹ ነው አሁን ጉዳዩ አይደል? ደፋር ደግሞ በዚህ ሰዓት ብቻዬንም አልወጣም። በይ ባትሪውን ያዥልኝ ባይሆን እኔ ዱላውን ይዤ እንዲህ ነው የምትሉት አይደል? አሁን በዚህ ሰዓት ጊዜው አያስተማምንማ። በርከት ያሉት ከመጡ ገባር ስለሆነ እግዚአብሔር ከሁላችን ጋር አይሆን እና ከዛ አይደለም ጴጥሮስ ነው ሰምቼዋለሁ አለ። እንዴት አይነት እምነት ነው! ሌሊት በር ሲንኳኳ የጌታ መልአክ ነው ብሎ ማመን። ዛሬ በራችሁን ያንኳኳል የጌታ መልአክ። ሊከፍትልሽ የእንጀራሽን በር፣ ሊከፍትልሽ የእድልሽን በር፣ ሊከፍትልህ የጤናውን በር፣ ሊከፍትልህ የሰላምን በር የጌታ መልአክ ሌሊት በራችሁን ያንኳኳላችሁ። የተዘጋውን ነገር ይክፈትላችሁ። እሱም አውቆ ተከፈተላቸው እንዳለ እንዲከፈትልን ወደ ጌታ የምናለቅስባቸውን በሮች ሁሉ እግዚአብሔር በቸርነት ይክፈትልን። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ ከመባል ሥላሴ ይጠብቀን። ካገኙ ማጣት፣ ከገቡ መውጣት የሌለባትን ተስፋ የምናደርጋት መንግስቱን እግዚአብሔር ያውርሰን። ጠዋትም ማታም ፕሮግራማችን ይቀጥላል። ላልሰሙት አሰምታችሁ በደንብ እንድትመጡ ነገ ኪዳንኪ እናታችን ናት። እናመሰግናታለን፣ እናወድሳታለን። እሺ፣ እግዚአብሔር ከሁላችን ጋር ነው። ክብርን ሁሉ
ነው።